ሰላም እንዴት ናችሁ? እንዴት አላችሁ? የፋና ረፋድ ቤተሰቦች ዛሬ በጧቱ በጣም ደስ የሚል መልካም ዜና ይዘላችሁ መተናል። ከዛ በፊት ግን መቼም ሁላችንም የማንደራደርበት የሰውነታችን ክፍል ነው ብዬ የማስበው አይናችን ነው ብዬ አስባለሁ። እኔ በግሌ የአይኔ ነገር አይሆንልኝም። ስለ አይን ያነሳውበት ዋነኛ ምክንያት ከሰሞኑ በአለርት ሆስፒታል የአይን የሞራ ግርዶሽ ሕክምና በነፃ እየተሰጠ ነው ሲባል ይሄንንማ ለተመልካቾቻችን ሳንነግራቸው አንውልም አናድርም ብዬ ነው የመጣሁት። ለማንኛውም የአይን የሞራ ግርዶሽ በተለያየ መልኩ ሊከሰት ይችላል። በተለይ ደግሞ ከእድሜያቸው ከ50 ዓመት በላይ የሆኑ ሰዎች፣ የስኳር በሽተኞች እንዲሁም ደግሞ የኑሮ ዘይቤያችን የአይን የሞራ ግርዶሽ ክስተት ሊከሰትብን ይችላል ማለት ነው። ሌሎች ምክንያቶችም ይኖሩታል። ሌላኛው ደግሞ ምልክቶቹ ናቸው። መጀመሪያ አካባቢ ላይ ብዙም ምልክቶቹ አያሳዩንም። ነገር ግን ለእይታ መቸገር፣ በማታ ደግሞ የመኪና ሰሌዳዎችን ከርቀት የማየት መቸገር፣ እይታችን ድብዝዝ የማለት፣ ሌላው ደግሞ ይሄ መስታወት ስናይ የቆሸሸ መስታወት ላይ እንዴት ነው ድብዝዝ ያለ ነገር ልክ እንደነዚህ አይነት ምልክቶች ያሳዩናል። ስለዚህ ቶሎ ሕክምና ካልተደረገለት የአይን ብርሃንን እስከ ማሳጣት ድረስ ይደርሳል ብለውናል የሕክምና ባለሙያዎቹ። ስለዚህ ይሄንን ሰምተን እንዴት ዝም እንላለን ብለን ነው። ስለዚህ ለ15 ቀናት የሚቆይ የአይን የሞራ ግርዶሽ ሕክምና በአለርት ሆስፒታል እየተሰጠ ነው። ሂዱ፣ ላልሰሙ አሰሟቸው። ታዲያ ከዚህ በላይ ምን ቸሮሪ ያለ? ምን እየጠበቃችሁ ነው? ንገሯቸው እንጂ። ለማንኛውም የቸሮሪያችን ይህን ይመስል ነበረ። ሌሎች የፋና ረፋድ ዝግጅቶች ይቀጥላሉ።